ወገኖች እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ሁሉ ሰላም ነው። ጌታ ይባረክ። በጣም ደህና ነኝ። ሁላችንም በህይወታችን ውስጥ የማይረሳ በደል የፈጸሙብን ሰዎች ይኖራሉ። ምናልባት በጣም ያመንነው ወዳጃችን ነው ያልነው ሰው ከጀርባችን ወቅቶን ይሆናል። ወይም ደግሞ በቤተሰብ መካከል እንኳን ሰዎች አቁስለውን ሊሆን ይችላል። እስካሁን ምናልባት ከነቁስላችን ያለን ሰዎች ልንኖር እንችላለን። እንግዲህ ብዙ ጊዜ ጥያቄው ምንም ሳናደርግ ሰዎች ሲበድሉን፣ በሰዎች ስንበደል በቃ ይሄ ሁሉ ሲደርስብን አንድ ጥያቄ በውስጣችን ይመጣል ሁሉ ጊዜ። ይህ ሁሉ ሲሆንብን እንዴት እግዚአብሔር ዝም ብሎ ያያል? ጌታ ሆይ እኔ ምንም ሳላደርግ እንደዚህ ስቆስል፣ እንደዚህ ሲያቆስል እንዴት ዝም ብለህ ታያለህ? የሚል ጥያቄ ብዙ ጊዜ በብዙዎቻችን አእምሮ የሚመጣ ነገር ነው። ሁሌም በመጽሐፍ ቅዱስ ውስጥም ይህንን ነገር እናነባለን። የዮሴፍ ወንድሞች፣ የራሱ ወንድሞች በተለይ አባታቸው እንደሞተ ባወቁ ጊዜ ፈርተው በጣም ዮሴፍ ይገለናል፣ ይበቀለናል፣ ያው ወደ ግብጽ እንደሸጡት ብዙ መከራ ብዙ ችግር እንዳደረሱበት ያውቃሉና ወይኔ ይበቀለናል ብለው አስበው ነበርና ፈርተው እንደነበረ መጽሐፍ ቅዱስ ይነግረናል። ነገር ግን ዮሴፍ ምንም የበቀል ሐሳብ አልነበረውም። በክፉ ፋንታ ክፉን ለመመለስ አላሰበም። እንደውም የበለጠ ሊንከባከባቸው፣ የበለጠ እንደውም ፍቅር ሊያሳያቸው ነበረ ዮሴፍ ያሰበው በነዛ ዓመታት ሁሉ። ስለዚህ ቁስሉን አላሰበም፣ የደረሰበትን ነገር አላሰበም። ዮሴፍ የደረሰበትን ነገር አላሰበም። በበቀል ፋንታ በምህረት በጸጋ ሊቀበላቸው ነው ያሰበው። ዮሴፍ ያደረገውን ነገር ዘፍጥረት ምዕራፍ 50 ላይ ማንበብ እንችላለን። ስለዚህ እግዚአብሔር ከዮሴፍ ብቻ አይደለም ከኔና ከናንተም የሚፈልገው ይህንን ነው። በበቀል እንድንመላለስ ሳይሆን በምህረት በጸጋ እንድንመላለስ ነው እግዚአብሔር የሚጠብቅበት። እስኪ ሁላችንም ዘፍጥረት ምዕራፍ 50 ከቁጥር 15 እስከ 21 ያለውን ክፍል እናነባለን። ምዕራፍ 50 ከቁጥር 15 እስከ 21። የዮሴፍም ወንድሞች አባታቸው እንደሞተ ባዩ ጊዜ እንዲህ አሉ፣ ምናልባት ዮሴፍ ይጠላን ይሆናል፣ ባደረግንበትም ክፋት ሁሉ ብድራት ይመልስብን ይሆናል። ወደ ዮሴፍም መልእክት ላኩ፣ እንዲህም አሉት፣ አባቴ ገና ሳይሞት እንዲህ ብሎ አዟል። ዮሴፍን እንዲህ በሉት፣ እባክህ የወንድሞችህን በደል ኃጢአታቸውንም ይቅር በል፣ እነርሱ በአንተ ከፍተውብሃልና። አሁንም እባክህ የአባቴ አምላክ ባሪያዎች የበደሉን ይቅር በል። ዮሴፍም ይህን ስሉት አለቀሰ። ወንድሞቹ ደግሞ መጡ፣ በፊቱም ሰግደው እነሆ እኛ ለአንተ ባሪያዎችህ ነን አሉ። ዮሴፍም አላቸው፣ አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን? እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንድድን ለማድረግ ለመልካም አሰበው። አሁንም አትፍሩ፣ እኔ እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ አሰኛቸው ይላል በዚህ ክፍል ላይ። እንግዲህ የዮሴፍን ልብ ተመልከተው። ምንም እንኳን በሌሎች ሰዎች ብንጎዳም ብንበደልም የእግዚአብሔርን ሉዓላዊነትና የመፈወስ ኃይሉን ከቁስላችን የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ምንም እንኳን በሌሎች ሰዎች ብንበደልም ብንጎዳም
የእግዚአብሔርን ሉዓላዊነትና የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ሰዎች በበደሉን ጊዜ እንኳን ለምንድን ነው ከበደል ይልቅ በጸጋ መመላለስ ያለብን? ሰዎች በበደሉን ጊዜ እንኳን ለምንድን ነው ከበደል ይልቅ በጸጋ መመላለስ ያለብን? አንደኛ ምክንያቱም እግዚአብሔር በሰው ክፋት ላይ የበላይ ገዥ ስለሆነ። ዘፍጥረት 50 ቁጥር 15-29 ከ15 እስከ 19 ድረስ ባሉ ቁጥሮች ይህንን ነው የምንመለከተው። እግዚአብሔር በሰው ክፋት ላይ የበላይ ገዥ ነው፣ ልዑል ነው። እግዚአብሔር ልዑል ነው። የወደደውን ነገር ማድረግ የሚችል አምላክ ነው። ስለዚህ ዮሴፍ ከዓመታት በኋላ ወንድሞቹን ሲያገኝ የበቀል ስልጣኑ በእጁ እንደሆነ እናውቃለን። መበቀል ይችላል። አሁን ያለበት ደረጃ ስልጣን ላይ ነው። በግብፅ ተሾመዋል። በከፍተኛ ደረጃ ነው ያለው። እነሱ ከሱ በታች ናቸው ያሉ። መበቀል ይችላል። መበቀል ይችል ነበር። በእጁ ነበረ የመበቀል ኃይሉ። ነገር ግን ያለው ነገር ታውቃለህ፣ እኔ በእግዚአብሔር ፋንታ ነኝ ነው ያለው። እግዚአብሔር ልዑል መሆኑ፣ እግዚአብሔር የሚገዛ መሆኑ፣ እግዚአብሔር ታላቅ መሆኑ፣ ለእግዚአብሔር ልዕልና ነው ቅድሚያ የሰጠው። እኔ በእግዚአብሔር ፋንታ ነኝ ነው በማለት ራሱን ዝቅ እንዳደረገ እንመለከታለን። ዮሴፍ መበደሉን አልካደም። በርግጥ ያው በደላችሁኛል፣ ግን እኔ በእግዚአብሔር ፋንታ ነኝ። እግዚአብሔር ከነሱ ክፋት በላይ ስለሆነ ነው ዮሴፍ እንደዚህ ያደረገው። እንደነሱ ሐሳብ ቢሆንማ ዮሴፍ ይጠፋ ነበር፣ ይሞት ነበር። እነሱ በእኛ ላይ ይነግስብናል፣ ከኛ የበላይ ይሆናል፣ ይህ ህልመኛ ብሎ ሊያጠፉት ነበር። ነገር ግን እግዚአብሔር ከዮሴፍ ጋር ስለነበር፣ እግዚአብሔር ከክፋታቸው በላይ ስለሆነ፣ ልዑል ስለሆነ ነው ዮሴፍ እንደዚህ ያደረሰው። እግዚአብሔር ይህንን አምኗል፣ ዮሴፍ ይህንን አምኗል። ምሳሌ 19:21 ላይ እንደዚህ ይላል፣ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሷ ትጸናለች። በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሷ ትጸናለች ይላል ምሳሌ 19:21 ላይ። የዮሴፍ ወንድሞች ክፉ ሐሳብ ነበር በልባቸው። ዮሴፍን የማጥፋት፣ ዮሴፍን የመግደል ክፉ ሐሳብ ነበር። እግዚአብሔር ግን ያንን ሐሳብ ወደ መልካም ቀየረው። የሰው ክፋት የእግዚአብሔርን ሉዓላዊነት ሊያቆመው አይችልም። ያ የክፋት ሐሳብ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን በክፋት ላይ ያለውን ገዥነት ሊያቆመው አይችልም። እግዚአብሔር እስቲ ገዥም በሁሉ ነገር ላይ ወደ መልካም ሊቀየር ይችላል። ወደ ንግስና ዮሴፍ ወደዚህ ብዙዎች እንድድኑበት ቅድም እንዳነበብ ነው። ስለዚህ ነገሮችን በራሳችን ለመቆጣጠር መሞከርን ማቆም ይኖርብናል። የፍርድ ወንበሩ የኛ አይደለም። የፍርድ ወንበሩ የእግዚአብሔር ነው። በሰዎች ላይ የሚፈርድ እግዚአብሔር ነው። እኛ ለመበቀል ለመፍረድ መዘጋጀት የለብንም ወገኖች። ይበድሉን ብንቆስል እንኳን ማለት ነው። በእግዚአብሔር መታመን እንደ ዮሴፍ እግዚአብሔር መደገፍ ይኖርብናል። ዮሴፍ ወንድሞቹን የመቅጣት ሙሉ ስልጣን ቢኖረው ያንን ስልጣኑን ግን አልተጠቀመም። መጠቀም አልፈለገም። እግዚአብሔር በቀል የእግዚአብሔር ነው ይላል የእግዚአብሔር ቃል። በቀል የእግዚአብሔር ነው። ስለዚህ እኛም ከዮሴፍ የምንማረው ይህንን ነው። ከበቀል ይልቅ በእግዚአብሔር መታመን ነው። ከበቀል ይልቅ በቀልን ለእግዚአብሔር መተውን መማር ይኖርብናል። ምንም እንኳ በሌሎች ሰዎች ብንበደልና ብንጎዳም የእግዚአብሔርን ሉዓላዊነትና የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ምንም እንኳ በሌሎች ሰዎች ብንበደልና ብንጎዳም የእግዚአብሔርን ሉዓላዊነትና የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ሰዎች በሚበድሉን ጊዜ እንኳ ለምንድን ነው ከበቀል ይልቅ በጸጋ መመላለስ የምኖርብን?
ሰዎች በበደሉን ጊዜ እንኳን ለምንድን ነው ከበደል ይልቅ በጸጋ መመላለስ ያለበት? ሁለተኛ ምክንያቱም እግዚአብሔር ክፉን ሐሳብ ለማዳን ዓላማ ስለሚጠቀምበት፣ ክፉን ሐሳብ የሰዎችን ክፉ ሐሳብ እግዚአብሔር ለማዳን ለበጎ ሊጠቀምበት ስለሚችል ዘፍጥረት 50 ቁጥር 20 ላይ ይህንን ነው የምናነበው። ቁጥር 20 ላይ ተመልከቱ። ቁጥር 20 ላይ የሚለውን ነገር እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንድድን ለማድረግ ለመልካም አሰበው። እግዚአብሔር ለመልካም አሰበው ይላል 50 ቁጥር 20 ላይ ክፉን ሐሳብ እግዚአብሔር ለማዳን እግዚአብሔር ለመልካም ሊለውጥ ሊጠቀምበት የሚችል አምላክ ስለሆነ እኛ መበቀል የለብንም። ይህ የመጽሐፍ ቅዱስ ክፍል በእውነት በጣም ማሰብ ያለብን ክፍል ነው። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ለብዙ ሕዝብ ሕይወት መዳን ይሆን ዘንድ ወደ መልካም ለውጦ ነው ያለው ባነበብነው ክፍል። እግዚአብሔር መከራን አንዳንድ ጊዜ በእጁ ያለውን ነገር እግዚአብሔር አያባክንም፣ ይልቁንም እንደውም ይጠቀምበታል ማለት ነው። እግዚአብሔር መከራችንን፣ ችግራችንን፣ የሚደርስብን ነገር አያባክንም፣ ይጠቀምበታል። ለመልካም ነገር አድርጎ ይጠቀምበታል። ያንን ነው የምንመለከተው። ሮሜ 8:28 ላይ እኮ ተመሳሳይ ነገር ነው። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን አይደለም። እግዚአብሔርን እንውደድ እንጂ በእግዚአብሔር የተጠራን እንደ እግዚአብሔር ሐሳብ የተጠራን እንሁን እንጂ እግዚአብሔር በእኛ ላይ የሚደረግብን የትኛውንም ሸር፣ የትኛውንም በደል፣ የትኛውንም ክፋት፣ የትኛውንም አመፃ ለበጎ ይለውጠዋል። ይህንን እናውቃለን ነው ሐዋርያ ጳውሎስ። ተመሳሳይ ነው ዘፍጥረት 50 ቁጥር 20 ላይ ካነበብነው ጋር ይሄ በተግባር ያንኑ የሚያሳየው እግዚአብሔር በእውነት የተደረገብንን ክፋት፣ የተደረገብንን ጉዳት፣ የተደረገብንን ቁስል፣ ያቆሰሉንን ሰዎች ያቆሰሉንን እንጉዳቸው ብለው ያደረሱብንን ነገር እግዚአብሔር ለበረከት ይለውጠዋል። እግዚአብሔር ለበጎ ይለውጠዋል። ከዮሴፍ ሕይወት ይህንን ነው የምንማረው። እግዚአብሔር የሚያስተምረን ይህንን ነው። ስለዚህ ሕይወታችንን በደረሰብን ቁስል መመዘን የለብን፣ መተርጎም የለብን። እኛን አይገልጸንም። የደረሰብን ቁስል አይገልጸንም። የደረሰብን ነገር አይገልጸንም። ስለዚህ እግዚአብሔር እንደተናገረን ነን እንጂ ሰዎች እንደሚበድሉን እናጥፋቸው እንደሚሉን አይደለም። እግዚአብሔር ካላጠፋን ሰው ሊያጠፋን አይችልም። እግዚአብሔር ልዑል ስለሆነ እንግዲህ ዮሴፍ ወደ ጉድጓድ ወደ ታች ነበር የተወረወረው በወንድሞቹ። እግዚአብሔር ግን ወደ ቤተ መንግስት ወደ ላይ ነበር ከፍ ያለው። ወደ ታች የወረወሩትን ሰው ወደ ላይ ከፍ ያደረገው እግዚአብሔር ነው። ስለዚህ እግዚአብሔር ለመዳን ምክንያት አደረገ። ለብዙዎች መዳን፣ ለብዙዎች መትረፍ፣ ለብዙዎች ከረሃብ መዳን ምክንያት አደረገ። ስለዚህ ይሄ አንዳንድ ሰዎች እንደዚህ የሚባል ነገር አለ። እግዚአብሔር ብዙ ጊዜ የመዳንን ታሪክ፣ መልካምን ታሪክ የሚጽፈው በተሰባበሩ እርሳሶች ነው ይላል። በተሰባበሩ እርሳሶች ይላል። ታሪክን ይሰራል። የተሰበረን ልብ ጠግኖት ተጠቅሞ እግዚአብሔር ታሪክ ይጽፍበታል። እግዚአብሔር ይሰራበታል። እግዚአብሔር ብዙ ጊዜ የመዳን ታሪክ የሚጽፈው በተሰባበሩ እርሳሶች ነው ይላሉ ሰዎች፣ እና እውነት ነው። ስለዚህ መሰባበራችሁን ሰዎች ቢያቆስሏችሁ፣ ቢበድሏችሁ በበቀል ሳይሆን በጸጋ ተመላለሱ። በእግዚአብሔር በመመካት፣ በእግዚአብሔር በመታመን፣ እግዚአብሔር በእውነት ቁስላችንን የመፈወስ ኃይል ያለው ሉዓላዊ አምላክ መሆኑን እያሰብን በጸጋ መመላለስ ይኖርብናል። ምንም እንኳን በሌሎች ሰዎች ብንጎዳ የእግዚአብሔርን ሉዓላዊነትና የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ምንም እንኳን በሌሎች ሰዎች ብንጎዳም
እግዚአብሔርን ሉዓላዊነትና የመፈወስ ኃይሉን እያሰብን በበቀል ሳይሆን በጸጋ ልንመላለስ ይገባል። ሰዎች በበደሉን ጊዜ እንኳ ለምንድን ነው ከበቀል ይልቅ በጸጋ መመላለስ ያለብን? ሰዎች በበደሉን ጊዜ እንኳ ለምንድን ነው ከበቀል ይልቅ በጸጋ መመላለስ ያለብን? ሶስተኛ ነጥባችንን እዚህ ጋር እንመለከታለን። ምክንያቱም እግዚአብሔርን ማመን፣ በእግዚአብሔር መታመን በበቀል ፋንታ በይቅርታ እንድንመላለስ ነፃ የሚያወጣን ስለሆነ እግዚአብሔርን ማመን በበቀል ፋንታ በይቅርታ እንድንመላለስ ነፃ ያወጣናል። ነፃ ስለሚያወጣን ማለት ነው። ቁጥር 21 ላይ ይህንን ነው የምንመለከተው። ቁጥር 21 ላይ ነፃ ያወጣል። ቁጥር 21 ላይ ምንድን ነው? አሁንም አትፍሩ አለ። እናንተንና ልጆቻችሁን እመግባችኋለሁ፣ አጽናናቸውም፣ ደስ መሰኛቸውም አለ። ያቆሰሉትን እኮ የበደሉትን እኮ ክፉ ያደረሱበትን ወንድሞቹን ነው እንደዚህ ያላቸው፣ ያጽናናቸው። እኔ እመግባችኋለሁ፣ አይዟችሁ፣ አትፍሩ አላቸው። ነፃ ያወጣል። እግዚአብሔር መታመናችን እኔ ከነሱ ጋር ምን አለኝ? ከበደሉን ሰዎች ጋር ምን አለኝ? ካቆሰሉን ሰዎች ጋር ምን አለኝ? እንደውም በመልካም ላሸንፍ፣ መልካምን ላድርግ፣ በጸጋ ልመላለስ ብለን ስንል በእውነት እግዚአብሔር ነፃ ያወጣል። ዮሴፍ ወንድሞቹን አጽናና፣ የፍቅር ቃል ተናገራቸው። ስለዚህ ይሄ ይቅርታው የመጣው ዝም ብሎ ከስሜት ሳይሆን ከእግዚአብሔር ጋር ካለው ግንኙነት የመጣ ነው። ዝም ብሎ በስሜት የሆነ ነገር አይደለም። ከእግዚአብሔር ጋር ካለው ግንኙነት እግዚአብሔርን ስለሚፈራ እግዚአብሔር የምህረት አምላክ መሆኑን ስለገባው ነው። ከዛ የወጣ ነው። ከዛ የሚመነጭ ነው። ኤፌሶን ምዕራፍ 4 ቁጥር 32 ላይ ምን ይላል? እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ኤፌሶን 4:32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርን ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ዮሴፍ ይቅር ያለው እግዚአብሔር ካደረገለት ጸጋ የተነሳ ነው። እግዚአብሔር ካከበረው ክብር የተነሳ ነው። የእግዚአብሔርን ማዳን፣ የእግዚአብሔርን ከፍታ፣ እግዚአብሔር ያደረገለት ነገር አልረሳ። እውነተኛ ይቅርታ የሚመነጨው ከእግዚአብሔር ሉዓላዊነት ካለን ግንኙነት ነው። ይቅርታን እንደ ስሜት ሳይሆን እንደ እምነት ምርጫ መውሰድ አለብን ማለት ነው። በቃ የእምነታችን ምርጫ መርጠን ሰዎች ይቅር የምንለው እንጂ መራርነት ተገቢ ነገር ስላይደለ ከህይወታችን ማስወገድ አለ። ይቅር ያለ ማለት መራርነት ነው። መራርነት የሚጠቅም አይደለም። ስለዚህ እግዚአብሔር የሚወደው ነገር አይደለም። ከእግዚአብሔር ሐሳብ ውጭ የሆነ ነገር። ስለዚህ መራርነትን ማስወገድ አለብን ከህይወታችን። የይቅርታ ሰዎች፣ የምህረት ሰዎች፣ በደልን የማይቆጥር ብንሆን ያስፈልጋል። ፍቅር እኮ በደልን አይቆጥርም። አንደኛ ቆሮንቶስ 13 ላይ ፍቅር በደልን አይቆጥርም። ስለዚህ በእርግጥ ይቅርታ ብናደርግም ያለፈውን ታሪክ ላይለውጠው ይችላል። ያለፈው የሆነብንን ነገር አይለውጠውም ይሆናል። ወደፊት ግን ነፃ ያወጣናል። ከዚህ በኋላ ባለው ህይወታችን ግን ነፃ ያወጣናል። ነፃነት። ስለዚህ ትላንትናን ተሸክመን አንዞርም ማለት። ትላንትናን ተሸክመን ትላንት የሆነብንን ያንን የበደል ስሜት ተሸክመን በውስጣችን ይዘን አንኖርም። በበቀል አንመላለስም። ያን አናደርም። ስለዚህ ነፃ እንወጣለን። የምህረት ሰዎች ስንሆን፣ የይቅርታ ሰዎች ስንሆን፣ በደልን የማንቆጥር ስንሆን እግዚአብሔር ነፃ ያወጣናል። የትላንትናም ታሪካችንን ያንን ቁስላችንን ተሸክመን የምንዞር አንሆንም። እግዚአብሔር የመፈወስ ኃይል አለ። እግዚአብሔር በእውነት ይቅር ማለት የምንችልበት አቅም የመስጠት ኃይል አለ። እንግዲህ በእግዚአብሔር ሉዓላዊነት ማመን ይኖርብናል። ፈራጅ ለመሆን መሞከር የለብንም። ለሱ ፍርድ፣ ለሱ በቀልን መተው ይኖርብናል።
እንግዲህ በእግዚአብሔር ዓላማ ማመን ይኖርብናል። ህመማችንን፣ ቁስላችንን እግዚአብሔር ለክብር እንደሚቀይረው ለበጎ እንደሚለውጠው ማመን ይኖርብናል። ከዛሬ ከዮሴፍ ህይወት ትምህርት ስለዚህ በእግዚአብሔር ጸጋ በይቅርታ መመላለስ ይኖርብናል። ይህን ነው የምንማረው። እግዚአብሔር እንግዲህ በሰው ክፋትም ላይ ቢሆን የበላይ ነው፣ ሉዓላዊ ነው። መዝሙር 33 ከ10 እስከ 11 ባለው ክፍል ምንድን ነው የሚለው? እግዚአብሔር የአሕዛብን ምክር ያጠፋል፣ የህዝቦችንም ሐሳብ ይሽራል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለትውልድ ሁሉ ነው። ስለዚህ የዮሴፍ ወንድሞች ምክር ክፉ ሐሳብ ነበራቸው። በመጨረሻ የጸናው ግን የእግዚአብሔር ዘላለማዊ ሐሳብ ነበር። ዮሴፍ አልሞተም። ዮሴፍ በክፋት አልሞተም። እንደውም ለነሱ መዳኛ ሆኗል። ሁለተኛው እግዚአብሔር ክፉን ወደ መልካም እንደሚለውጥ ልናምን ያስፈልጋል። መዝሙር 105 ቁጥር 17 እስከ 19 ባለው ክፍል ላይ ምንድነው የሚለው? በፊታቸው ሰውን ሰደደ፣ ዮሴፍን ለባርነት ተሸጠ፣ እግሩን በሰንሰለት አሳመሙት፣ ነፍሱን በብረት ውስጥ ገባች፣ ቃሉ እስኪመጣ ድረስ የእግዚአብሔር ቃል ፈተነው ይላል። ዮሴፍ መከራን የተቀበለው ያለ ዓላማን አልነበረም። የእግዚአብሔር ቃል እስኪፈጸም ድረስ በፈተና ውስጥ ማለፍ እንደነበረበት ያብራራል። የእግዚአብሔር ቃል እስኪፈጸም ድረስ ይህ ቃል ያንን መጥፎ ታሪክ ወደ በጎ የመቀየር ታሪክ ነው ማለት ነው። ሶስተኛ በበቀል ፋንታ በጸጋ መመላለስ ይኖርብናል። ሮሜ 12 ከ19 እስከ 21 ባለው ክፍል ላይ ወዳጆች ሆይ ራሳችሁ አትበቀሉ፣ ነገር ግን ጠላቴ ብራብ አብለው ብጠማ አጠጣው፣ ክፉውን በመልካም አሸነፍ እንጂ በክፉ አትሸነፍ። ደግማለሁ ይህንን ሮሜ 12 19 እስከ 21 ወዳጆች ሆይ ራሳችሁ አትበቀሉ፣ ነገር ግን ጠላቴ ብራብ አብለው ብጠማ አጠጣው፣ ክፉውን በመልካም አሸነፍ እንጂ በክፋት አትሸነፍ። ዮሴፍ ለወንድሞቹ ምግብ በመስጠትና በፍቅር በመናገር ክፉውን በመልካም እንዴት እንዳሸነፈ የሚያሳይ ተግባራዊ ነገር አይተናል። ይህንን ለራሳችን ለህይወታችን እንደ መመሪያ መውሰድ ይኖርብናል። እንደ መመሪያ ለህይወታችን መመሪያ አድርገን መውሰድ ይኖርብናል። እጅግ ጠቃሚ ነገር ነው። በጣም እግዚአብሔር ቃል እግዚአብሔር የሚወደው ነገር ነው። ስለዚህ ሰዎች ሊያጠፉን ባሰቡ ጊዜ ባሰቡበት ነገር እግዚአብሔር እኛን በቃ ለመዳን ያደርገዋል። እኛን ምንድንበት ይሆናል። ብቻ የኛ ድርሻ በእግዚአብሔር መታመን፣ በእግዚአብሔር ማመን፣ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር ያ ነው እንጂ ስለዚህ ከክፋታችን ውስጥ እግዚአብሔር በጎነትን የማውጣት ጥበብ አለው። በጎነትን የማውጣት ኃይል አለው። እግዚአብሔር ወደ በጎ ነገር የመቀየር ኃይል አለው፣ ብርታት አለው፣ ጉልበት አለው፣ አቅም እግዚአብሔር። ስለዚህ በዚህ እግዚአብሔር መታመን ይኖርብናል። በቀልን መተው በረከትን መቀበል። በቀልን መተው ማለት በረከትን ከእግዚአብሔር መቀበል ማለት ነው። ስለዚህ የዮሴፍ ታሪክ እንግዲህ የሚያበቃው ወንድሞቹ በማልቀስና በማጽናናት ነው። ስለ ወንድሞቹ አለቀሰ ነው፣ አጽናናቸው። ትልቅ መንፈሳዊ ድል ነው፣ መንፈሳዊ በረከት ነው። ዛሬ ይህ ቃል ወደ እኛ ሲመጣ እንግዲህ እኛም መውሰድ ያለብን እርምጃዎች አሉ በሕይወታችን። የምህረት እርምጃዎች፣ ይቅር የማለት እርምጃዎች። መጀመሪያው የፍርድ ወንበሩን ልቀቅ፣ ለእግዚአብሔር እንልቀቅ። እግዚአብሔር ዮሴፍ እኔ በእግዚአብሔር ፋንታ ነኝ ብሏል። በቀልን መፈለግ ማለት የእግዚአብሔርን ስልጣን ለመውሰድ መሞከር ማለት እኮ የእግዚአብሔርን የፍርድ ወንበር በቀልን ለመውሰድ መሞከር ማለት ነው። ዛሬ ያንን የበቀል ዱላ ያንን የበቀል ወንበር እግዚአብሔር እናስ እግዚአብሔር አሳት። ሁለተኛ ታሪካችንን ቀይረን የተለወጠ ነገር እንተር። ያንን የድሮ ያለፈውን ነገር እየተናገርን አንኑ፣ ከዛ እንውጣ። ምንም እንኳን ሰዎች እኛን ለመጉዳት ያደረጉት ነገር ጥፋት ቢሆንም ይሄን ጥፋት እያየን እስከ መጨረሻው ነገን ከነገ ወዲያ ሁልጊዜም በአእምሯችን የሚኖር ነገር ሆኖ መኖር የለም።
እግዚአብሔር ለበጎ እንደቀየረው በቃ እግዚአብሔር እንዳስወገደው አምነን በእግዚአብሔር መደሰት ወደፊት መሄድ ይኖርብን። ያንን ተሸክመን መዞር የለብን። የትላንትናን ታሪክ ትላንትና ሰዎች የጎዱንን ትላንትና ሰዎች ያቆሰሉንን ያን ታሪክ ተሸክመን መዞር የለብን። ማቆም አለብን። ያንን ማሰብ እግዚአብሔር በቃ ወደ በጎ ለውጦታል። በቃ ወደፊት አሁን ወደፊት ሌላ ታሪክ፣ አዲስ ታሪክ፣ የይቅርታ ታሪክ፣ የምህረት ታሪክ፣ ወደፊት የመሄድ ታሪክ በዛ መቀጠል ይኖርብናል ወገኖች ለመባረክ ከፈለግን። ስለዚህ እግዚአብሔር ልዑል ስለሆነ እግዚአብሔር ነገሮችን የመቀየር ታሪክ አለው። ስለዚህ ለጸጋ ምላሽ መስጠት ደግሞ ይኖርብናል። ዮሴፍ ወንድሞቹን እመግባለሁ እንከባከባቸዋለሁ ብሎ ዝም ብሎ አልተወም። መገባቸው፣ እንከባከባቸው። የእውነተኛ ይቅርታ እንግዲህ ተግባራዊ ነው። በደለኛው ሰው ክፉ ያደረሰብንን ሰው መልካም በማድረግ በቃ ለእነሱ እንክብካቤ በማድረግ በበጎ በመመለስ እንግዲህ ይሄ ነው ትልቅ በረከት። የዮሴፍ ሕይወት በዚህ ተባርካለች ወገኖቼ። እኛም እንባረካለን የይቅርታ ልብ ካለን ማለት በተግባር። ይህ ደግሞ ዝም ብሎ በአፍ ብቻ አይደለም፣ በተግባር ከሆነ ነው። ምናልባት ዛሬ ይቅር ለማለት የከበዳችሁ ሰዎች ትኖሩ ይሁን። ለእግዚአብሔር ሉዓላዊነት ማመን እግዚአብሔር ቁስላችሁን መፈወስ እንደሚችል ማመን የከበዳችሁ ሰዎች እዚህ መካከል ትኖሩ ይሁን። እግዚአብሔር በእውነት የሰዎችን ክፋት ወደ በረከት መለወጥ የሚችል ስለሆነ ክፋት፣ ቁስል፣ አመፃ የደረሰብን ነገር ለበጎ ለብዙዎች ለመዳን መለወጥ የሚችል አምላክ ስለሆነ ቁስላችንን የትላንት ታሪካችንን ያንን ሁሉ ረስተን የሚጠብቀንን በረከት እያሰብን በምስጋናና በምህረት በእውነት በበቀል ሳይሆን በምህረት እየተመላለስን እግዚአብሔርን ደስ የሚያሰኝ ያስፈልጋል። እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ተባረኩ።